ወለጋ ላይ ምንድነው የተፈጠረው? አስቃቂ አደጋ መላውን የአካባቢው ማህበረሰብ ጨምሮ በርካቶችን በሐዘን ድባብ ውስጥ ጥሏል። እጅግ ልብ ይሰብራል። ሰበር ብለን ነበረ ጆን ዳንኤል ታኩርና በማስተር አብነት ጉዳይ ላይ የሚያጠነጥነው በማስተር አብነት ጉዳይ ነው። ምን አይነት ምቀኝነት ነው? ኢትዮጵያ ውስጥ ባልተፈጠርኩ ማርያም ነው የምላችሁ። አንዳንዴ እንዴ ኢትዮጵያ ባልተፈጠርኩ የሚያስላችሁ ነገር ብዙ ነገር ትመለከታላችሁ። ትናንትና ኢትዮጵያ ውስጥ ነው አይደለም የምንኖረው? እንዴት እንደዚህ ሊሆን ይችላል? ሽቅርቅር ቢል ስንት ይመጣ ይመስልሻል? 30 ሺህ ሩቢል ቢል ስንት ይመጣ ይመስልሻል? 18500 ክልስቶን ያውም ጎጃም አካባቢ ልጆችን ይዘ ለምን ኦሮሞኛ ትጨፍራለህ ላልከኝ ማለት ነው። ዮማርስ ምን ብሏል መሰለህ? ነይስቲ ከጅማ ከናባጅፋር ሀገር፣ ነይስቲ ከጎጃም ሆሪ ከበላይ ሀገር፣ ነይስቲ ከወሎ ከራስ ያለ ሀገር፣ ነይስቲ ከጎንደር ከነቴዲ ሀገር። እኔ ምን አይነት ትውልድ ነው ግን እየተፈጠረ ያለው? በነገራችን ላይ እንደዚህ የሚያስብ ትውልድ ተፈጠረ ማለት ሀገራችን በጣም ትልቅ ተስፋ ነው ያላት። በጣም ነው ደስ ያለኝ። የምረስቲ እናስጨርሰው። በፍቅር እንጂ አላምንም በዘር፣ እኛም በፍቅር እንጂ አናምንም በዘር። እኛም ስንፈልግ በኦሮሞኛ ስንፈልግ፣ በአማርኛ ስንፈልግ፣ በትግርኛ ስንፈልግ፣ በወላይተኛ ስንፈልግ፣ በሶማሊኛ በየትኛውም ክልል ሙዚቃ ከፍተን የመጨፈር መብት አለን። እኛን ፍቅር እንጂ ዘረኝነት አይገዛንም። ዘረኝነት ጥንብ ናት። ምክንያቱም እኛ የኢትዮጵያ ልጆች በቃ ዘረኝነት ጥንብነት ናት። እዛው ጣሏት። በቃ ኢትዮጵያችንን ልናስቀጥላት የምንችለው ትልቅ ቦታ ልናደርሳት የምንችለው እንደዚህ አይነት ትውልድን ስንፈጥር ነው። በጣም ደስ የሚል ነገር ነው። በቃ ሁላችንም አንድ እንሁን። እንዴት እንደዚህ አይነት ሰላም፣ እንደዚህ አይነት ፍቅር፣ እንደዚህ አይነት መተሳሰብ እያለ ነው ግን እንደዚህ መከፋፈል በጭንቅላታችሁ የምታስቡት? እኔ በጣም ነው የተመቸኝ። ከተመቻችሁ ሐሳባችሁን ሼር አድርጉልኝ። ወደ ቀጣይ ቪዲዮ እንለፍ። ያሳዝናል፣ እጅግም ልብ ይሰብራል። በቄለም ወለጋ የተከሰተው እጅግ ልብ ሰባሪ አደጋ እጅግ በርካቶችን አሳዝኗል። በምዕራብ ኢትዮጵያ ቄለም ወለጋ ዞን ሰዮ ደንታ ወረዳ ውስጥ የተከሰተው ይህ አሰቃቂ አደጋ መላውን የአካባቢው ማህበረሰብ ጨምሮ በርካቶችን በሐዘን ድባብ ውስጥ ጥሏል። አደጋው የደረሰበት መንገድና ሁኔታው ሲሰማ ደግሞ ክስተቱን እጅግ አሳዛኝ አድርጎታል። መጋቢት 19 ቀን 2018 ዓመተ ምህረት ምሽት 3:30 አካባቢ ከ20 በላይ ተጓዦች ከደንቢ ዶሎ ከተማ ተነስተው ወደ አሺ ሙጌ ወረዳ በዶልፊን የህዝብ ማመላለሻ ተሽከርካሪ ጉዟቸው ጀምረው ነበር። ሆኖም ግን ግማሽ መንገድ ላይ የተሽከርካሪው ነዳጅ በመጨረሱ ምክንያት መንገደኞቹ በጨለማ ውስጥ ሜዳ ላይ ለመቅረት ተገደዱ። በጨለማው ምሽት መድረሻ ያጡት እነዚህ ተጓዦች አማራጭ ፍለጋ አሻዋ ጭኖ ወደ ሙጊ ከተማ የሚጓዝ ሲኖትራክ የጭነት መኪና ለመጠቀም ወሰኑ። እነዚህ ነፍሳት በጭነት መኪናው ላይ በተቆለለው አሻዋ ላይ ተሳፍረው ጉዟቸው ቢቀጥሉም አባጃራ ቀረብቾ በተባለ ስፍራ ላይ መኪናው ድንገት ተገልብጦ በአሻዋው ስር ተቀበሩ። በዚህ አሰቃቂ ክስተት የ8 ሰዎች ህይወት ወዲያውኑ ያለፈ ሲሆን ከሁሉ በላይ ልብን የሚሰብረው ደግሞ ሁለቱ ንጹሃን ህጻናት የዚህ አደጋ ሰለባ መሆናቸው ነው። በተጨማሪም 12 ሰዎች ላይ ከባድ የመቁሰል አደጋ ደርሶባቸው አሁን ላይ በደንቢ ዶሎ ስፔሻላይዝድ ሆስፒታል በሞትና በህይወት መካከል ሆነው የህክምና ክትትል እያደረጉ ይገኛሉ። ለሞቱት ነፍስ ይማር፣ ለተቀሩት ደግሞ ፈጣሪ ምሕረትን ይላክላቸው። አሜን አሜን። እንግዲህ ምንም ማድረግ አይቻልም። እንግዲህ ከዚህ በላይ ምንም ሊባል አይችልም። አንዳንድ ጊዜ ትዕግስት በነገራችን ላይ ያስፈልገናል። እንግዲህ ሲኖትራክ ላይ ወጥተው ነው እንግዲህ ነፍሳቸውም ሊያልፍ የቻለውና በጣም ነው የሚያሳዝነው። ነፍስ ይማር ነው ልንል የምንችለውና ከእንደዚህ አይነት አደጋ እንግዲህ ሁላችሁም ፈጣሪ ይጠብቃችሁ ማለት ፈልጋለሁ። እንደዚህ አይነት አደጋ በቤታችሁ አይግባ። ወደ ቀጣይ ቪዲዮ እናልፋለን። ሰበር ብለን ነበረ ጆን ዳንኤል ታኩርና በማስተር አብነት ጉዳይ ላይ የሚያጠነጥነው በማስተር አብነት ጉዳይ ነው። ታኩርና ጆን ዳንኤል ከሌብነት ጋር የሚያያይዛቸው ምንም አይነት ነገር የለም። ነገሩ ግን ማስተር አብነት የታመመ ጊዜ የኢትዮጵያ ሕዝብ ጸሎት ነው እንጂ የሚፈልገው ብር አልፈልግም ብሎ ነበረ። ያ ስህተት ነው። እንደሰማነው ከሆነ ጆን ዳንኤል ታኩርና ሌሎች ባለሀብቶችን ተሰብስበው አዋጣው 4.5 ሚሊዮን ብር እንዳዋጡለት መረጃው ደርሶ ነው። የምራችሁን ነው እንዴ? ምንም ገንዘብ አልፈልግም። ትዝ ካላችሁ ሞጣ 5 ሚሊዮን ኮይን እናሰባሰብለትና እንረዳዋለን ሲለው እኔ ምንም አይነት ገንዘብ አልፈልግም በቂ ገንዘብ አለኝ ብሎ ማንን ነው የምናምነው? ቆይ በዚህ ሰዓት ማን ነው የሚታመነው? ቆይ ወገን ማንሰማው ማናየው ጉድ የለም።
ስለዚህ ገንዘብ ከህዝብ አልሰበሰብኩ ምናልባት ከግለሰቦች በሚለው ይያዝ እንጂ ከነዚህ ሰዎች ግን እኛ አሁን በመረጃ ደረጃ እንደሰማ ነው ማለት ነው ጆን ዳንኤል ታኩር ወንድም ካሊድ እንዳለ ሰምተናል እና ሌሎች ባለሀብቶች ተሰብስበው እና ቲክቶከሮችም አሉ ተብሏል። ከሌ የሚል ስም አልደረሰንም፣ ግን በዋነኝነት ታኩር ጆን ዳንኤል እና ወንድም ካሊድም አለ እና ሌሎች ባለሀብቶች አንድ ላይ ተሰብስበው 4.5 ሚሊዮን ብር እንደሰጡ ሰምተናል። ውሸት ነው ካሉ እስቲ እነ ጆን ዳንኤል እና ታኩር ወጥተው ውሸት ነው አልሰጠንም አላዋጣንም ይላሉ። እኛ ሰምተናል፣ በወሬ ደረጃ ሰምተናል እንደሰጡ። ስለዚህ ለሕክምና ተዋጥቶልሃል ማለት ነው። ስለዚህ ትናንትና ሰንበር ዜና ሰምተናል ያልነው ይሄንን ነው። ስለዚህ ጸልያቸዋል፣ ድኖ ተመልሷል። እኛም ድኖ በመመለሱ ማስተራብነት ደስ ብሎናል። ግን የደሃ ነኝ ብለህ ከአዲስ አበባ ከተማ አዳነች አቤቤ እጅ የቀበሌ ቤት ወስዳል። ያሰለ ሌላ ትኩሳት ለደሃ ስጥ፣ ለፖሊሶች ስጥ፣ ወይ ለመምህር ስጥ ይቅርታ ብለህ ወይ ደግሞ ለመከላከያ ቤተሰቦች ስጥ። ያንን ነው ማለት የሚፈልገው። ማን ነው ግን የሚታመነው? አሁን እኔ ማስተራብነት የደሃ ነኝ ብሎ መቼም ከከተማው ከንቲባ ተቀብሏል የሚለውን ነገር እኔ አልቀበለውም። እንዴት ግን ሰው ያለው ሀብታምም ሆኖ አይዶን ነው ብቻ እኔ ምንም ማለት አልችልም። ግን እናንተ ግን ስለ ማስተራብነት ምን ታስባላችሁ? እስቲ ሐሳብ አስተያየታችሁን እያጋራችሁኝ ወደ ቀጣይ ቪዲዮ እናልፋለን። ኢትዮጵያ ውስጥ ባልተፈጠርኩ ማርያምን ነው የምላችሁ። አንዳንዴ እንደው ኢትዮጵያ ባልተፈጠርኩ የሚያስብላችሁ ነገር ብዙ ነገር ትመለከታላችሁ። ትናንትና ይሄን ቪዲዮ ተመለከትኩ። ይሄ ልጅ ዲጄን ስልክ እንዲገዛለት ሰፖርት እንዲያደርገው እየጠየቀው ነው። ስልኬ ካሜራ ልክ አይደለም እና እባክህ ስልክ ግዛልኝ ይለዋል ማለት ነው። ዲጄም ምን አይነት ስልክ ነው የምትፈልገው ብሎ ሲጠይቀው የሚፈልገውን ነገር ማስረዳት አልቻለም ልጁ፣ የኛው ልጅ ማለት ነውና ትዛለኝ ይሄ ልጅ በጣም የሚያሳዝን ልጅ ነው። ቋንቋም ምናምን ነገር አይችልምና ከሱ ጋር የነበሩት ከዲዲጂ ጋር የነበሩ ሰዎች እንግሊዘኛ የሚችሉ ሰዎች ነበሩ፣ ማስተርጎም የሚችሉ ሰዎች ነበሩና አንዳንድ ጊዜ ግን የዚህን ያህል ግን መጥመም ግን ምን ትጠቀማላችሁ? እኔ አንዳንድ የሀገራችን ኮንተንት ክሬተሮችም በቦታው ላይ ነበራችሁና እንደዚህ ግን ሰው ላይ መጥመም በጣም የሚደብር ነገር ነው የምር። አይፎን 36 ነው ሲለው የስ ይለዋል ማለት ነውና አጠገቡ ያለችው ልጅ እባክሽ ግዢኝ ይላታል። አብራ የሆነ ትራንስሌተር አለች። ያው ትዝ ይለኛል። ግዢኝ ሲላት ጸጥ ትለዋለች ማለት ነው። አሁን ምን ችግር አለው ብታግዢው? ምንድነው የሚቀነስብኝ? ከኪስሽ አውጥተሽ አታግዢው ነገር እሱ ጊዜ ሰጥቶት እስካወራው ድረስ አንቺ ያለችሽን ቋንቋ ተጠቅመሽ ኮሚኒኬት እንዲያረጉ ብታደርጊ ምንድነው የሚቀነስብሽ ነገር? ኢትዮጵያዊ ስልክ ስለገዛ ኢትዮጵያ ለማይናት እንዳይባል ፈርተሽ ስሟ እንዳይጠፋ አይደለም፣ ምቀኝነት ነው። እኔ በጣም ነው የሚያሳዝነው። ይሄ ልጅ እኮ ነገ ትልቅ ልጅ ይሆናል። ሰዎችን በደንብ የሚያግዝ ልጅ፣ ትልቅ ደረጃ የሚደርስ ልጅ ይሆናል። ምን አለበት አሁን? አንቺ እኮ ምንም የሚቀነስ እኔ ግን የዚህን ያህል ግን ለምንድን ነው የምትጠሙት? ግን በተለይ በጣም ብዙ ቦታ ላይ የነበራችሁ ትራንስሌተሮች በጣም የሚደብር ነገር ነው ስትሰሩ የነበረው። በተለይ ዲዲጂ ጋር ብዙ እንግዲህ የውጭ ሀገር ዜጎች ሲመጡ ከነሱ ጋር ትራንስሌት የምታረጉ ሰዎች በጣም የሚደብር ነገር ነው የምትሰሩት እና ይህም ልጅ ጋር በጣም አይቼ ነበር። በነገራችን ላይ ምቀኝነት ነው እንጂ ያሳፍራል ወይም ደግሞ የሀገራችንን ስም ያስጠፋል ብላችሁ ምናምን ነገር አይደለም። የትም ነው የማያደርሳችሁ በዚህ ምቀኝነት ነገር የለም። እግዚአብሔር የሰጠሽን አንደበት ተጠቅመሽ ያለችሽን ቋንቋ ተጠቅመሽ ትንሽ ኮሚኒኬት እንዲያደርጉና ልጁ እንዲረዳ ብታረጊው ምን ችግር አለ? ያሳዝናል በእውነቱ። አንዳንድ ጊዜ ግን እኛ ሀበሾች ስንባል ምቀኝነታችን በጣም ሌላ ደረጃ ላይ ነው እየደረሰ ያለው። የምር እንዴት እንደዚህ ያሳፍራል በጣም። ኤርሚ ቢል ስንት የመጣ ይመስልሻል? 19 ሺህ። ይሄ ቢል ስንት የመጣ ይመስልሻል? 25 ሺህ። እሺ ሊዱ ቢል ስንት የመጣ ይመስልሻል? 25 ሺህ ምን 25 ሺህ ምን? አልተሳሳትኩኝማ። እስቲ ቆይ እንጨርሰው። ይመስልሻል? 22 ሺህ። እሺ ነዋዬ ቢል ስንት የመጣ ይመስልሻል? 22 ሺህ። እሺ ቅልቅል ቢል ስንት የመጣ ይመስልሻል? 30 ሺህ። እሺ ሩቢ ቢል ስንት የመጣ ይመስልሻል? 18,500። 17,700 ምናምን ብርና 18,000 ብር ጋይስ። ምን ተበልቶ ነው? አይ ምኖች ተበልተው ነው?
እንዴ ኢትዮጵያ ውስጥ እንዴ እኔ እንደዚህ አይነት ብር የምሰማው ዲያስፖራ ዘመዶቼ እኮ ሲመጡ ነው። ኧረ እና አሳድጉኝ፣ ኧረ ተው። ይኸውልህ ደግሞ እኮ አፎርደብል ነው ትላለች መጨረሻ ላይ ዋጋው። ኧረ ተይ። እኛ ፓስታ በአትክልት 100 ምናምን ብር ገባ ብለን እናለቃቅሳለን። እነሱ 17,000 ብር አፎርደብል ነው ይላሉ። አይ ማማ ዝናሽ ይህን ብትሰሚ ዛሬ ነበረ የምትሞቹ።